ባለፈው ቆይ የበዓል ጊዜ ማለት ነው የጾም መያዣ ጊዜ ዶሮ አምሮኛልና ስለዚህ አምሮኛል ብሎ ሰርቼ ላኩለት ለራኪብ አላለችም እናትሽ? እኔ ምን አውቃለሁ ከምን አመታ እንደምታወራ። እኔ እንደው አባትየውን ብትጠይቅ ይሻላል። እንግዲህ ልጅቱ እኮ ተናግራለች በህይወት እንዳለ አይደል እንዴ? በቃ አለ በህይወት በቃ ምንም እንግዲህ አለ በህይወት አለ ክሬያለሁ። ምንድነው እስቲ ከወይዘሮ ሮማን በቃ እንግዲህ በህይወት መኖርሽን ነግሬሻለሁ። በህይወት እንዳለ ነግሬሻለሁ። ሌላ ነገር እንድቀባጥር አታድርጊኝ። በቃ እግዚአብሔር ያለቀን ይመጣል። በሱ ስም ብዙ ነገሮች አሉ። ከአባቴ ጋር ስራዎችን የሚሰራው ካሌብ ነው። እሺ እና አሁን ምን አለ መሰለ ዳዲ በጣም ኃይለኛ ሰው ነው። በጣም ማለት እኔ አውቃለሁ ማለት አደጋውም ያኔ የውሸት ተቀነባብሮ ካሌብ እንደሞተ እንዲቆጠር የተደረገው የውሸት ነው እንጂ አደጋው እንዳልተፈጠረ ያኔ በቃ እንደዚህ ሆኖ እሱ ጠፋ። ለእናቴ ደውሎ እንደነገርኩ መኖሩን ምናምን ያው እናውቃለን፣ ግን ደውሎ ምናምን አያውቅም ለረጅም ጊዜ። ከ3 ወር በኋላ አሁን ቅርብ ጊዜ አክስቴ እንደነገረችክ ደውሎ በህይወት መኖሩን ነገራት። ማለት እርግጠኛ መሆን አልችልም በዚህ መንገድ ታውቃለህ፣ ግን ይመስለኛል አባቴ ነው ማለት እንደዛ ያደረገው እንዲጠፋ ያደረገው። ለምን እንደሆነ ታውቃለህ? ራኪብ ሙሉ ነገሩን ደብቃለች ብዬ ነው የምነግርህ። ማለት በደንብ ታውቃለህ፣ በደንብ ይገናኛሉ ማለት ነው። ራኪብ ቤት ቤተሰቡ ቤት ማለት ነው። ቤቱ ከናታባቱ ቤት በደንብ እናቴ ስታወራ ሰምቻታለሁ። እንዴት ነው ዛሬ መጥቶ ነበር ምናምን ትላታለች እናቴ ማለት ነው። በደንብ ነው የምታውቀው። በቃ ከመጀመሪያውም ታስቦ የሆነ ነገር ነው። በቃ ከመጀመሪያውም እናቴም ታውቃለች። ራኬብም ያለች ነገር ፍጹም ስህተት ነው። በደንብ ቀን በቀን ነው የምታገኘው እኮ ነው የምነግርህ። እዚህ ጋር ስለ ቦታው ምናምን ነገር ስታወራ አንድ ነገር ትዝ አለኝና ይመስለኛል እኔ ካልተሳሳትኩ ካሌብ ያለበትን ቦታ እኔ ራሱ በትንሹ ቢሆን የሰማው ይመስለኛል። ያለበትን ቦታ ግን ራኬብን አሁን ስገባ ጠይቃት በደንብ ታውቃለች ያለበትን ቦታ ማለት ነው። ማለት በጣም ኃይለኛ ሰው ነው። አባትሽን አባቴ ዝም በይ አንቺ። ስለ አባቴ ምንም ነገር እንድትናገር ይልሽ ባንቺ አፍሚ ተናገሪ። በቃ ካሌብን እንደምታገኝ አንቺ ስማት ገንዘብ መሰለኝ እንደዚህ ሰው የሆናችሁት አይደል? ያንን ማስመለስ ከቻልሽ አስመልሽ። በቃ አስመልሽ ይመስለኛል። ከቅድስት መደፈር ጀርባ ራሱ ይህን ሴራ ሆን ብላ ራሷ ያቀነባበረችውም ይመስለኛል። ስለምን በጣም ነው ጠላት ይሄን ያውቃል እሱ። በቃ እሺ ማለት አሁን ያው ሁሉንም ነገር ስላወቅ እኔ ምንም ልደብቅ ካልችልም በቃ እሷ እንዳለችው ነው። ፌመን እንዳለችው ቤት ይመጣል፣ ካሌብን እናገኘዋለን። እኔም ሄጄ አገኘዋለሁ። ያለበትን ቦታ አውቃለሁ። ላሉ የምትወሸክት ምን የምታወራው ነገር የምታውቅ አይመስለኝም። ሚስጥር የሚባል ነገር አታውቅም። በቃ ዝም ብላ ቅድም በእሷ ምክንያት ይኸውልህ አክስቴ ምን እንደሆነች ታውቃለህ። ለእናቷ ሲጀመር ያላዘነች ሰው ያለው እውነታ እኔ እንግዲህ የማውቀው ድረስ ምን ድረስ መሰለህ ካሌብ በህይወት አለ። የት እንዳለ ግን እውነት ለማውራት እንደነገርኩ ያው ዲቴይል ስለ ቅድስት የማውቀው ነገር የለም። እንደነገርኩ ያለው እውነታ እኔ በትንሹ ካሌብ በህይወት እንዳለ ነው። ቅድስትን ግን ማን እንዳገታት የደረሰባትን ስቃይ ምናምን የማውቀው ምንም ነገር የለም። እኔ ድለምኛ ሚስቱ ራሱ አታውቀውም፣ ልጆቹ አያውቁትም እሱ የሚሰራውን ስራ ማለት ነው። እና እያንዳንዱ እጁ አለበት፣ እያንዳንዱ መጥፎ ስራ ላይ የሆነ ቢጠቀስ እሱ አለ ብዬ ነው የማስበው ሁላና ብዙ አይነት ነገር ደርሶባት። ኧረ ሰው ተመሳስሎብክ ይሆናል። ኧረ ግድ የለም ማዘር፣ እኛ ስለሱ እርግጠኛ ነን፣ ስላለውም ነገር በደንብ እርግጠኛ ነን። ኧረ የሚገርም ነገር ነው። የእሷማ በህይወት ካለች ሌላ ሚስጥር አለው ማለት ነው እንጂ እንዴት ነው ነገሩ? አንድ ላይ አይደለ እንዲህ ሙተዋል የተባለውስ? እንደዚያ ሁሉ ለቅሶ እንትን ያለው የኔ ልጅ ይኖራል የሚል አይነት ተስፋ እንኳን ፊታቸው ላይ አላየውም። እና እውነታቸው ነው። የሌለ ነገር ከየት ይመጣል ማለት በቃ እኔ አሁንስ እንደው የምትጠይቀኝ ጥያቄ ምንም ሊገባኝ አልቻለም። የምትለው ነገርም ትክክል አይደለም። እኔ ከላይ ላይ ዞር በለልኝ፣ ሂድልኝ እባክዎትን ማለት እኔ ከዚህ በኋላ ምንም ነገር በቃ እንድትጠይቀኝ አልፈልግም። እባክህ ሂድልኝ። ስንቴ ስንጠብቀው ነበር አይደል? ምን አይነት እድል አይደለም። በቃ የህግ ባለሙያዎችን ልናገኝ እንፈልግ ነበር። እኔ እና አንቺ አውርተናል ታውቂያለሽ። ስለዚህ ያለው እውነታ ንገሪያቸው እንዴ። ምን ነው የሚያውቁት ነገር አለን። እኔ አንቺ በእህትሽ ምክንያት አይደል እንዴ? ቆይ ለምንድን ነው የምትደብቂው? ማለትም የራሴ ለፍቼ ሰራ ሆቴልም ምንም ብዙ ነገሮች ነበሩኝ። ያው እነሱም እንድለ ወደኋላ እየቀረች የቸገራት ሲመጣ በዚህ ሰርታችሁ ይለፍልሽ እና ሰርተሽ ትመልሻለሽ ብዬ ለእሷ ሰጠዋት። አብዛኛውን ገንዘቡንም ንብረቱንም የተቆጣጠረው ባለቤትየው ነው። ምንድን ነው የማውቀው ነገር አይነት ቤት ላይ አይደለም የምንኖር የነበረው። የሚገርም የተንደላቀቀ ህይወት ነበር የምንኖረው እና ሙሉ ንብረቷን ነው ስራ ልስራበት ምናምን ብላ የወሰደችው ማለት ነው። እንግዲህ አሁን ምን እንደተፈጠረ አናውቅም። እውነቱን ልንገርህ እንግዲህ የማውቀውን ነገር ይሄ ልጅ ሄደ። ከዛም በኋላ እኔ ጓደኞቹ ይሁኑ የምን ይሁኑ አግተው ይሰዱት ይግደሉት
ብቻ እንደሞተ ነው የምናውቀው። እንዲወጣ ማለት ካሌብ ተደብቆ ነው ያለው እና እኔ ምክንያቱም ምን እንደሆነ አልገባኝም። ለምን እንደተደበቀ አልገባኝም። አይፈልጓትም። ሮማን አክስቴም ራሱ አትፈልጋትም፣ አትወዳትም። እሷን ማለት መላ ቤተሰቡ አይወዳትም ቅድስትን ማለት ነው። ምንም እየጨከን አይደለም። ምንም የበደለን ነገር የለም። ለኔ ሞቶም ወንድሜ ነው። ከሆነ ትክክለኛው ማስረጃ ለምንድን ነው የማትሰጡኝ? ጥሩ አይደለም እያለ የሚልክን ሰውዬ እንደው ብታመጣልኝ ደስ ይለኛል። እውነት ኧረ ጉድ! ተው እስቲ በህይወት እንኑር በእናትህ። ምንድነው? ቆይ ምንድነው የደበቃችሁት? ምንድነው ያለው ነገር? ምንም የደበቅነው ነገር የለም። ራኬብ ወንድምሽ እኮ ነው። ታላቅ ወንድምሽ ነው። ታላቅ ወንድም ማለት እንደ አባት ነው አይደል እንዴ? ነው አውቃለሁ። ሁሉ ነገር አውቃለሁ። በግልህ ሂደህ ጠይቅ እንጂ መብትህ ነው የመጠየቅ። ካሌብ በህይወት መኖሩን ነው። ምን ካሌብ በህይወት መኖሩን እንደምታውቀው ምን ማለት ነው? ማን ነው ይሄንን ያለክ ደግሞ? ስለ ካሌብ ያለውን እውነት አንቺ ለወንድምሽ አታስቢ። ምን አንቺ ይሄው ምን ነው? ቆይ አለች እሷ በህይወት እንዳለ ነግራኛለች። ይሄው አሁን ካሌብ በህይወት እንዳለ ተናገሩ። አለች ልጅ ተናገሩ። ተረጋጉ። ይኸውላችሁ ምንም የማያውቁትን ሴትዮ እዚህ ጋር እያስጨነቃችሁና እየጎዳችሁ ነው ያለው። ለምን ራፏን እያሻት ያለች? ለምን ራፏን ውድ የገመና ቻናል ቤተሰቦች እንግዲህ ያው ካፍታ በኋላ ተመልሰናል ማለት ነው። በቅድም ላይ እንግዲህ የተፈጠሩ ብዙ ነገሮች አሉ። ብዙ ግብግቦች ተፈጥረው እንግዲህ እንዳያችሁት ነው ማለት ነው። ራኬብም የፌቨንን አፍ እያፈነች እንድትናገር አላረገቻትም እና የተፈጠረው ነገር ምንድነው? አሁንም ድረስ እንግዲህ ውጪ ላይ እየተጨቃጨቁ ነው ያለውና ከባልደረቦቼ ጋር እዛ ውጪ ላይ ነው ያሉት። እነሱም አሁን እንግዲህ እዛ ውጪ ላይ በሚጨቃጨቁበት ሰዓት የሚፈጠርን ነገር ካለ የሚያወሩትም ነገር ካለ እንግዲህ ከነሱም ባልደረቦች አንዳንድ ነገሮችን ይዛሉ ማለት ነው። እኔ ደግሞ የማዘርንም ጤና እዚሁ መጠየቅም ስላለብኝ ስላለውም ነገር ደግሞ እሳቸው የሚያውቁትም ነገር ስላለ እንግዲህ ቅድም ፌቨንም ብዙ ነገር ነግራኛለች እና ከዛም አንፃር እኔ ከእርሱ ጋር ቆይታ ለማድረግ መጥቻለሁና እስቲ በመጀመሪያ ደረጃ አሁን እንዴት ነው ጤናዎት? ተስተካከለ? ቅድም ትንሽ ይሻለኛል ተመስገን። አሁን አድርጎት ነበርና የሚያስፈልግ ነገር ካለ ችግር የለም፣ እኛ እርሶን ለመርዳት ዝግጁ ነን። የሚፈልጉት ነገር ካለ እኛ መጠየቅ ይችላሉ። አይ ችግር የለም። እሺ እንግዲህ ያው ብዙ ነገር አሁንም ደጋግመን እያልን ያለነው ነገር የመጣንበትም ዋነኛ ዓላማ የካሌብን ጉዳይ ነውና ካሌብ አሁን ምን አይነት ጉዳይ ላይ እንዳለ ለኛ በጣም ግራ ገብቶናል። እንግዲህ የሆነ ነገር ነው እየሰማን ያለነው ነገር። እናንተ እዚህ ጋር ሞቷል ትላላችሁ። ካሌብ እኮ ሞቷል አይደል እንዴ? ነገርኩ። እንግዲህ ልጆት በአንደበቷ ደግሞ ያለችውን ሰምተዋል አይደል እንዴ? እሷ ዝም ብላ ነው የምትቀባጥረው። እሷ ምንም አታውቀውን ነገር እንዴ ጌታ መታ እንደምታወራ እኔ አላውቅም። እሷን ወሬ አትስማ። የምታውቀው ነገር ባይኖር እኮ መቼም ለምን ምን ምክንያት ኖሯት እንደዚህ ነገር ትላለች? እኔ ምን አውቃለሁ ከምን አመታ እንደምታወራ። እኔ እንደው አባትየውን ብትጠይቅ ይሻላል። እንግዲህ ከመሬት ተነስታ አልሞተም ልትል የምትችልበት ምንም ምክንያት አይኖራትም። የሰማችሁ ነገር እንዳለ ብዙ ነገር እንደሚያወሩ ነግራኛለች እሷ ለኔ። እርሶ ከእህቶት ጋር የሚያወሩትን ነገር ሰምታ እንደነገረችኝ ነው እንግዲህ ለኔ። ምክንያቱም በህይወት እንዳለ እንደሚያውቁ እርሶ ከእህቶት ጋር ሲያወሩ ከወይዘሮ ሮማን ጋር ሲያወሩ የሰማችሁን ነገር ነግራኛለች። ለምንድን ነው እርሶ እንደዚህ መደበቅ ያስፈለገው? ምንድን ነው የሚፈሩት? የካሌብን አባት አቶ ሞገስን ፈርተው ነው? አዎ ለምን አንፈራውም እንዴ? ምንድን ነው ቆይ የሚያስፈራው? እሱ ምንድን ነው? ምን የሚያደርጉት ነገር አለ? እሱ ከባድ ሰው ነው። ለልጁ ያራራ ለእኛም ይራራል የሚል ነገር የለንም። አባቱ አንተ ስለማታውቅ ነው። በጣም ከባድ ሰውዬ ነው ሰውየው። እንደው እግዚአብሔር እውነቱን ያውጣው። በእርግጥ እውነቱን ያውጣው። ለልጁ ያራራ አሁን እያሉኝ ነበረ። ማለት ልጁን ሆነ ብሎ ያደረገው ነገር አለ እንዴ? አሁን ሞታል ይሉኛል። አሁን ደግሞ ለልጁ ያራራ ምንድን ነው ቆይ እየተፈጠረ ያለው ነገር ምንድን ነው የሚሉኝ? ለምንድን ነው የተደበቀውን ነገር የማይነግሩኝ? እባክዎትን ልጆት እኮ ተናግራለች በህይወት እንዳለ አይደል እንዴ? በቃ አለ በህይወት በቃ ምንም እንግዲህ አለ በህይወት አለ። ታዲያ ለምንድን ነው እስካሁን መደበቅ ያስፈልገው? ያው እንደነገርኩ ነው መቼም አንተ ማጨናነከን እና ታዲያ ካሌብ ቆይ በህይወት ካለ ለምንድን ነው ያለበትን ቦታ ለመናገር ለምንድን ነው የፈሩት? ቆይ ምንድን ነው እየተደበቀ ያለው ነገር? ምንድን ነው እየሆነ ያለው ነገር? በእርግጥ በህይወት አለ፣ ግን የቱ ጋር እንዳለ የማውቀው ነገር የለም። እናትየው ጋር ይደዋወላሉ። የት ነው ያለው? እሷም አትነግረኝም፣ እሷም አላውቅም ነው የምትለው። እንግዲህ ይህንን ነገር የሚያውቀው አባትየው ይሁን ማን ይሁን እኔ በማን ተይዞ እንደሆነ አላውቅም። የቱ ጋር እንዳለ አላውቅም። ይህን ነገር ራሱ አሁን ከባድ ጭንቀት ውስጥ ነው አሁን የከተትከን። ይህን ነገር አሁን ተሰምቶ እንዲሆነ ቢባል አባትየው ራሱ እንደሚጨርሰን ነው። ማለት አሁን በህይወት መኖሩን እንደተናገራችሁ ቢያውቅ አባትየው እናደዳል ነው? አይ እኔ እንግዲህ ለምን እንደዚህ አይነት ነገር እኛም ስናነሳ ቤት ውስጥ ይሄ ልጅ እንዲህ ነው እንዲህ ይባላል ብለን ስንል ያው ከእናትየው ነው ከእህቴ ማለት ነው ከሮማን ነው
ደወለልኝ እኮ አለ ልጄ እኛ ሞተ ብለን ስንል እንዲሁ ስል ደንግጬ ነው የራሱ ውሃ ሆኜ ነው የቀረሁት። እውነት እኔ እስካሁን ድንጋጤውም እኔ እንጃ እስካሁን እንዴ ሞቷል ብለን ቀብረን የተባለ ልጅ አዎ ይኸውልሽ ደውሎ እንዲህ ላይ ነኝ እንዲህ ችግር ላይ ነኝ እንዲህ ላይ ነኝ። የት ነው ያለው? ለምን የህግ አካል ደርሶ አያስጥለውም? የት ነው? እነማን ናቸው? በይ ዝም በይ ደግሞ ይሄን ነገር እንዳታነሺ። ለእኔም ደብቆ ነው የነገረኝ። ያለበትን ታውቂ ከሆነ ስል አይ ያለበትን አልነገረኝም። ብቻ በህይወት አለው አትጨነቂ፣ አታስቢ፣ ደህና ነኝ ብሎ አለኝ። አንዳንዴ መቼ ነው እንደዚህ አይነት ነገር የተፈጠረው? ከምን ያህል ጊዜ በኋላ ማለት ነው? አሁን ከ3 ወር በኋላ ነው ይሄን ነገር የሰማነው። አሁን 5ኛ ወሩ አይደል? ከ3 ወር በኋላ ነው ይሄን ነገር የሰማነው። እና ታዲያ ለምንድን ነው በዛ ጊዜ ለህግስ ማመልከት ያልተፈለገው? ያቺ ልጅስ በህይወት እንዳለች እንግዲህ ማለት እኔ የትኛዋ ልጅ ነው የምትለው? ቅድስትና የእሱ ባለቤት እኔ እሷን የማውቀው ነገር አሁን ያገኘ ነው አይደል? እኔ ስለ እሷ እንደው ታውቃለች ብትል እንኳን ጠይቃት። ምንም የማውቀው ነገር የለኝም። እኔ በሽተኛም ሆኜ ቀርቻለሁ። እንደ ሞቱ ተባለ። ከዛ ደግሞ እንዲህ ሲባል ደንግጬ በሽተኛ ጨረሽ በበሽታዬ ላይ በሽታ ነው የተጨመረው። እንዴት አለ ሳዳክስ እንደው ሞቷል ሲባል የነበረው አይ አለው ብሎ ደወለኝ። እንደው ድምፁ የራሱ ነው። አዎ የራሱ ነው። ይኸውልህ አሁን የውሸት ታሪክ እየነገሩኝ ከሆነ እመኑኝ በኋላ ይሄን ነገር ደርስበታለሁ። አይ እንግዲህ አሁን ይሄን ንገሪኝ ብለህ አስጨነከኝ። ነገርኩ አይደለ እኮ አሁን ይሄንን አሁን እህቴ ላይም ችግር እንዲደርስ አልፈልግም። እና አባትየው ነው ጠይቀው እስቲ አባትየው የሚያውቀው ነገር ካለ ጠይቀው። እኛ ጠይቀዋለሁ። አስፈላጊ ከሆነ ዛሬውኑ ሄጄ መጠየቅ ያለብኝን ነገር ጠይቃለሁ። ምክንያቱም እኔ አባትየው ጋር ደጋግሜ መመላለስም ያልፈለግኩትኝ እጃቸው ረዥም ነው ከብዙ ህግ አካል ጋር። እኔ እንግዲህ የህግ አካል ሆኜ ያለውን ነገር ቤታቸው ለመግባት ስሞክር ሌላ የህግ አካል ተደውሎልኝ ከዛ ቤት ውጣ እግርህን አስወጣ ተብዬ ነው እንግዲህ የተደወለልኝ። እና ምን ያክል እጃቸው ረዥም እንደሆነ ስለማቅ ነው ነገሩን። አሁን እሳቸው ጋር ብሄድ እሳቸው ቀድሞ በሌላ በእጅ አዙር እንዳይጨርሱ ስለፈራው ነው እኔ በዙር በዚህ በኩል መምጣት የፈለኩት። አዎ ልጁም በህይወት ቢኖር ጥሩ ነው። እንግዲህ ምን እንደሆነ የተፈጠረውን ነገር ልናቃል። በሱ ይያዝ በጓደኞቹ አባትየውን ጠይቅ አይበሉኝ ደጋግመው። እኔ በዚህ በኩል በሌሎች እየመጣ ያለሁትኝ ነገሩ ምን ላይ እንዳለ እርግጠኛ ማስረጃ እጄ ላይ ሲኖር እሳቸውንም ወንጀል ካለብኝ ለመወንጀል ስለፈለኩኝ ነው። አሁን እሳቸው ጋር ብሄድ ነገሩን አደበስብሰው ህግ አካል ጋር ሄደው ነገሩን እንዳያጠፉብኝ ስለፈራው ነው። ምክንያቱም ሰውየው እኔ አሁን አለ ለሚለው ነገር መኖሩን ነገርኩ አይደለ? ግን የቱ ጋር እንዳለ ማን ጋር እንዳለ እማውቀው ነገር የለም። እሱም ሊነግረን ፈቃደኛ አይደለም ብላኛለች። ከእሷ ጋር ነው የሚያወራው። በኋላ ሞተ ከተባለ ከ3 ወር በኋላ ያን ነገር ካወቁ ለምንድን ነው ለህግ ለምን እሷ አባቴ እንዳይሰማ ነው አባቴ እንዳይሰማ ይሄንን ነገር ከሰማ ጥሩ አይመጣም። ማን ያለው እንደዚህ ካሌብ ነው እንደዚህ ያለው ብሎኛል አለች። እንግዲህ አዎ ሮማን ሲደውልልኝ እንዲህ ብሎኛል፣ አባቴ እንዳይሰማ ብሎኛል። እርግጠኛ ነው እና እንዳታስቢ እንደሞትኩ ቁጠሪ፣ እግዚአብሔር ካለ እንገናኛለን ብሎኛል። ስደት ነው ያለው? ስደት አይደለም። የት ነው ያለው? እዚሁ ነው ያለው። ግራ ገብቶን ያው አደራ ስላላት እሷም ባደራው ብቻ እሱን በህይወት መኖሩን ሰማው እንጂ እኔ የቱ ጋር እንዳለ ለምን አባትየው በእርግጥ በጣም ከባድ ሰው ነው። ሰውየው እጁ ዛሬ ምንም የሌለው ሰው እኮ ነው። እድሜ ለኔ ዛሬ ለሷም እንኳን አልሆነም እኮ በሷ ላይም ትዳር መስርቷልም የሚባል ነገር ሁሉ አለ። እኔ ለሷ አልነገርኳትም እንጂ ንብረቱን ሀብቱን ወደ ቤተሰብ እያሸሸ እሷ እኮ አሁን ምንም ባንክ ላይ ብትገባ በሷ ላይ ምንም ነገር የላት። እኔ ታሳዝነኛለች። ሁላችንም እንደዚህ ተበታትነን እንዲህ አይነት የተበላሸ ህይወት ውስጥ ገብተን ከነበረኝ ወደዚህ ቁልቁል ውስጥ የወረድኩት በሱ ነው። አዎ በጣም ከባድ ሰው ነው። ስለዚህ አሁን እርሱም ፍራቻ ነው እንግዲህ ሳይናገሩ እስካሁን ቆይተው የነበረው ማለት ነው። አዎ እሱ እንዳይሰማ ብሎኛል። እሺ ሚስት ወይዘሮ ሮማን ለምንድን ነው ይሄንን ነገር ማሳወቅ ለፖሊስ ወይም ለህግ አካል ማሳወቅ? እንግዲህ ምን እንደሆነ ቀኑ ሲደርስ እንገናኛለን፣ ለማንም እንዳትናገሪ። እሷም መቼም የእህት ነገር ሆኜባት ከአቅርቦታችን ነገረችኝ እንጂ ለማንም እንዳትናገሪ ብሎኛል። እኔ አንድ ቀን እግዚአብሔር የፈቀደ ቀን እመጣለሁ። ስለዚህ ካሌብ የፈራው ነገር አለ ተደብቆ ነው ያለው እያሉኝ ነው። እንደዛ ነው የሚመስለኝ እንግዲህ እንጂ መቼም ሰው አግቶት እንዲህ ቢሆን እንግዲህ የቱ ጋር እንዳለ እኔ አሁን ምንም ነገር በቃ ብዙም የማውቀው ነገር የለም። እና እኔ አሁን አባትየው ያልኩህ ድንገት እሱ የሚያውቀው ነገር ካለ በሱ ቁጥጥር ስር ሆኖ ካለ ለምን እሱ ዛሬ በገንዘብ ብዙ ወንጀሎች ላይ እየተጨመላለቀ ሰው ነው። ወይ ልጁን እንዳይገሉበት ደብቆ ይሁን
ወይ ደግሞ አብሮ የገቡትን ነገር እሱም የሚያውቀው ነገር እኔም እሱም ይወቅ አይወቅ እኮ የማውቀው ነገር የለም። ግን አባቴ ይህን ነገር እንዳይሰማ ብሎኛል ስትል ለምን ከአባትየው ስራ አኳያ ይሄ ልጅ እንደው ምን አድርጎት ነው በምንድን ነው ብሎ ደግሞ በልጁ መጣ ብዬ ስል እሱን እንዳትጠይቀው እንዳቀርበው በጣም ከባድ ሰው ሆኗል። ከባድ ሰው ሆኗል። ስለዚህ እንግዲህ አባትየው ሆነ ብሎ ካሌብን እንዲጠፋ አድርጎታል ነው አሁን እርሶ እያሉኝ ያሉት። እኔ እንግዲህ በቃ እንዲህና እንዲህ ላይ ነኝ ያለሁት። እሱ ይሁን ጓደኞቹ ይሁኑ ለምን እኔ በጓደኞቹ የወይዘሮ ሮማንስ ሀሳብ ምንድን ነው? እስቲ ማለት ከእርሶ ጋር ደጋግሞ እንደሚደዋወሉና ነገሮችን እንደሚነጋገሩ ሰምቻለሁ። እስቲ ምንድን ነው የወይዘሮ ሮማንስ ሀሳብ? ለምንድን ነው የጠፋው? መቼም ይጠይቋቸዋል አይደል? እህቶት ናት። ስለዚህ ምንድን ነው እስቲ እህቴ ልጅሽ ምንድን የሆነው? ምን አይነት ጣጣ ውስጥ ነው የገባው? ምን ጉድ ውስጥ ነው የገባው ብለው ለመጠየቅ አልሞከሩ? ሞክሬያለሁ። ምንድን ነው እስቲ ከወይዘሮ ሮማንስ በቃ እንግዲህ በህይወት መኖርሽን ነግሬሻለሁ፣ በህይወት እንዳለ ነግሬሻለሁ። ሌላ ነገር እንድቀባጥር አታድርጊኝ። በቃ እግዚአብሔር ያለ ቀን ይመጣል እሱ ብሎኛል። ስለዚህ አደራ ስላለኝ አሁን ብዙ ነገር ማውራት አልፈልግም ነው የምትለኝ። እንግዲህ እኔም እኮ ለእኛም ግራ የገባ ነገር ውስጥ ነው የገባ ነው። ደሞችም እግዚአብሔር ብሎ ደግሞ አንድ ቀን እናገኘው እንችላለን። በእናንተም የህግ አካል ከሆናችሁ እውነት እንደው እሱን አይኑን አይተን አዎ ምንም ችግር የለም። እሱን ማለት ዋናው መኖሩን ፍንጭ እናገኝ እንጂ አሁን እኛ ይኑርም እንኳን እኔ እሷን በልጇ የተነሳ በሽተኛ ሆናለች እኮ። አዎ ይህን ነገር አሁን ፍንጭ መውጣት ስላልነበረበት ነው። ምክንያቱም እርግጠኛ የሆነ እጃችን ላይ እንትን የተባለ ነገር የለም። በጣም እጃቸው ረጅም የሆነ ሰዎች ናቸው ይህን ነገር እያደረጉ ያሉት። ማለት እውነት በሚመስል ሁኔታ ውሸቶችን እየደራረቡ እያደረጉ እውነት ነው ተብሎ እንዲታመን የተደረገበት ሁኔታ ነው ያለው እና አሁን እኛም እስቲ ነገሮችን እያጣራን ያለ ነው። የሆነ አይነት ፍንጭ ላይ የሆነ አይነት መረጃ ላይ ስንደርስ ተስፋ እናደርጋለን እንግዲህ ካሌብን እናገኛለን ብዬ አስፈላጊ ከሆነ ያኔ አቶ ሞገስንም ማሳሰርም በህግ መጠየቅም ካለባቸው ያኔ ላይ እንጠይቃለን። ለአሁን ምናልባት በገንዘባቸው ከህግ አምልጠው ሊሆን ይችላል፣ ከእኛም እጅ አምልጠው ሊሆን ይችላል። ግን በኋላ ነገሮችን ማስረጃዎችን ካደራጀን በኋላ ማንም ሰው ከህግ እንደማያመልጥ የምናሳይበት ጊዜ ይፈጠራል እና እርስዎ ግን የነገሩኝ ነገር ውሸት እንዳልሆነ መቼም ተስፋ አደርጋለሁ። ማለት ከሰማሁት አኳያ ነው። የተወሰነውን እውነት ነግረውኝ የተወሰነውን ውሸት እየደባለቁ እየነገሩኝ ከሆነ እኔ ከማጣራበት አጣራለሁ። አስፈላጊ ከሆነ አሁን ደጅም እንግዲህ አለ ብለሃል አይደል? የካሌብ እህትም እንግዲህ የእርሶም ልጅ ደጅ ላይ አሉ። ከእነሱም ጋር ቆይታ ማድረግ ካለብኝ ከእነሱም ጋር ያለውን እውነት እሰማለሁ እና የደበቁት ነገር ካለ እባክዎትን ያለውን ነገር ግልጽ ሆኖ ቢነግሩኝ ለእኔ መልካም ነው። ምንም የደበቅኩ ነገር የለም። እሺ ምንም ችግር የለም። እንግዲህ ውድ ተመልካቾቻችን ያለውን ነገር እንግዲህ እንደሰማችሁት ነው። ከብዙ ጭቅጭቅ ከብዙ ግብግብ በኋላ ካሌብ በህይወት መኖሩን ቢያንስ ዛሬ አንድ ፍንጭ አግኝተናል ማለት ነው። ስለዚህ ይህ ሞተ የተባለው ሙሽራ እንግዲህ ዛሬ በህይወት መኖሩን አረጋግጠናል ማለት ነው። እሱ ደግሞ የት እንዳለ ከተለያዩ ሰዎች ፍንጭን ለመውሰድ እንሞክራለን ማለት ነው። እንዲሁም ከባልደረቦቼ ጋር የእሳቸው ልጅም ቢሆን የካሌብ እህትም አሁን ደጅ ላይ ነው ያሉትና ከነሱ ጋር ቆይታ ማድረግ ካለብኝ ከነሱ ጋር ቆይታ አድርጌ ያለውን መረጃ ከነሱ መሰበሰባለሁ ማለት ነው። ስለዚህ አሁንም ቢሆን አብራችሁን እንድትቆዩ ስል በትዕግስት እንግዲህ ጋብዛለሁ ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰን መተናል ማለት ነው። እንግዲህ ያው ዛሬም እዚሁ ባለንበት ቆይተናል። እንግዲህ ራኬብን ይዤት ተመልሻለሁ ማለት ነው። የተፈጠረውን ነገር እንግዲህ ቅድም እንዳያችሁት ነው። እንግዲህ ራኬብ አክስት የነገሩን ነገር በህይወት እንዳለ ተናግረዋል። እንግዲህ የአክስትሽም ልጅ እንግዲህ ቅድም አፏንም ብትይዣት ብዙ ነገርን ስትናገር ነበር። አክስትሽም ቢሆን አሁን እውነታውን ነግረውናል። ስለዚህ ከዚህ በኋላ ምንም የምትደብቂው ነገር አይኖርም። መጀመሪያም እዚህ ነገር ላይ የሆኑ አይነት የተደበቁ ፍንጮች እንዳሉ ገምተን ነበረ። ምክንያቱም እኛ ቅድስትን ስናገኝ ካሌብም በህይወት ሊኖር እንደሚችል መቼም መገመት አይከብደንም እና ያ ነገር ያ ሁሉ ነገር የተቀነባበሩት ሴሮች ለምን ተብለው ነው? ካሌብስ በዚህ ሰዓት አሁን ላይ መጥፋት ያስፈለገው መደበቅ ያስፈለገው ምንስ ቢሰራ ነው? ምንድን ያደረገው? እባክሽን አሁን ራኬብ ትክክለኛውን ነገር መናገር መቻል አለብሽ። መደበቅ የለበትም ይህ ነገር። ምክንያቱም ነገ ከነገ ወዲያ እኮ ወንድምሽ አደጋ ውስጥ ሊወድቅ ይችላል አይደል እንዴ? ወንጀል ሰርቶም ከሆነ እነዛ ወንጀሉን የሰራው ሰዎች ከሆነ የሚፈልጉት ነገ ደግሞ እሱን አግኝተውት ሊያጠቁትና ጥቃት ሊያደርሱበት የምር ህይወቱንም ሊያሳጡት ይችላሉ። ስለዚህ ይህን ማሰብ መቻል አለብሽ ራኬብ። እሺ ያው አሁን ላይ ብዙ ነገሮችን ሰምተሃል። ከአክስቴ የሚሰማቸው ነገሮች አሉ። ወንድሜ በህይወት አለ
እኮ አሁንማ አረጋገጥን እንግዲህ ከሁላችሁም ይሄን ነገር ሰማን ደጋግመን አለ በህይወት ነው። ይሄ ነገር እንዴት እንደተፈጠረ ማለት እርግጠኛ አይደለሁም፣ ግን ከዳዲ ጋር በጣም በስራ ምናምን አብረው ነው የሚሰሩት። የእሱን ስራዎች ምናምን የሚያንቀሳቅሰው ብዙ ገቢዎችን ወጪዎችን የሚያንቀሳቅስ ብዙ ሀብቶችን የሚያንቀሳቅስ በሱ ስም ብዙ ነገሮች አሉ። ከአባቴ ጋር ስራዎችን የሚሰራው ካሌብ ነው። እና አሁን ምን አለ መሰለህ ዳዲ በጣም ኃይለኛ ሰው ነው፣ በጣም ማለት ነው። እኛ በሱ ስር ነን ሁላችንም፣ እናቴም ብትሆን እኔም ብሆን እሱም ቢሆን እሱ ባለን መንገድ ነው የምንንቀሳቀሰው። ምንም ነገር ከሱ ውጪ ማድረግም ምን ማለትም አንችልም። ማለት አሁን ካሌብ እንደምታየው ትልቅ ልጅ ነው፣ የኔ ታላቅ ወንድሜ ነው ምናምን፣ ግን አባቴ በሚያዘው መሰረት ነው ስራዎቹን የሚሰራ ሁሉንም ነገር የሚያደርገው እሱ በሚለው መሰረት ነው። እና ከሱ ጋር ይመስለኛል የተፈጠረ ችግር አለ፣ በስራቸው ዙሪያ የተፈጠረባቸው ነገር አለና በዛ ምክንያት ነው በቃ ካሌብ አሁን እንደዚህ የሆነበት የጠፋበት ምክንያት ያ ነገር ነው። እና በቃ ለእናቴ ነው ደውሎ በህይወት መኖሩንም የነገራት አለው እንደዚህ ምናምን፣ ግን ለማንም ሰው እንዳትናገሪ ብሏት ይህንን ነገር ነገራት። ከዛ ለእኔ እናቴ በጣም አዝና የሆነ ሰዓት ታማ ነበርና እኔ ደግሞ ምንድን ነው ምናምን ብዬ ያለውን ነገር የምናውቀውም ነገር ስለነበረ መጀመሪያ ስላደገው ከመጀመሪያው ማታቂም ነው አውቃለሁ ስላደገው ምናምን፣ ግን እንደደወለላት ምናምን ነገር ለእሷ ነው የደወለው ለእኛ። ከመጀመሪያውም የአደጋ የተፈጠረው የውሸት እንደሆነ ታውቂ ነበር? አዎ በደንብ አውቃለሁ። ሁሉም ነገር ተቀነባብሮ የውሸት አደጋ ተፈጥሮ ነው። አክስትሽ አሁን ውሸቱን ሲነግሩኝ ስለነበረ ያው ዝም ብዬ ሳልፋቸው ነበረ፣ ምክንያቱም ያለውን ነገር መስማት ስለምፈልግ። ምክንያቱም እሳቸው አሁን አወኩኝ እያሉ ያሉት ከ3 ወር በኋላ ነው። ኖ ለምን እኔ አውቃለሁ ማለት አደጋውም ያኔ የውሸት ተቀነባብሮ ካሌብ እንደሞተ እንዲቆጠር የተደረገው የውሸት ነው እንጂ አደጋው እንዳልተፈጠረ ብቻ አይደለም። የዚህ ነገር ላይ የውሸት እንዲሞት የተደረገው አይደል እንዴ? ቅድስትም የውሸት እንደሞተች እንዲመስል ተደርጓል። ግን ምንድነው ቅድስት አሁን እዚህ ላይ እኔ ስለ ቅድስት ምንም ልነግር አልችልም። ማለት እሷ ውሸታም ነች። መጀመሪያውንም በቃ ለእኛ ጥሩ አይደለችም፣ ለካሌብም ጥሩ አይደለችም። እና ይሄን ነገር እሷ ለራሱ ይመስለኛል እጁ ያለበት ይመስለኛል። ማን ቅድስትን? አዎ ቅድስትንም ጠረጥራታለሁ። አሁን አንቺ ከቅድስት ጋር የግል ጸብ ስላለሽ እንደዚህ እየተናገርሽ አይደለም። ይኸውልህ አሁን አንተ ምን መሰለህ በእሷ ሳይድ ያለውን ብቻ ነው እንትን እያልክ ያለኸው ማለት ነው። ያኔ እንደዚህ ሁኛለሁ እንደዚህ ሁኛለሁ አለች፣ ግን ቪዲዮ ጋር ያየነው ነገር አለ ሁላችንም አይደለ? ተኝታ ታዲያ እንደውም እኮ ማስረጃ ነው ካር እንዴ? ማስረጃ ነው አይተናታል አይደል እንዴ? ስትደፈር ምናምን አልክ እንጂ ፍቅረኛዋ ስትደፈር አይተናል አይደል? እሱንማ አይቻለሁ እኮ እየነገርኩ ነው። ግን ያንን ነገር እሷ ለራሱ ፈልጋው ሊሆን ይችላል። የድሮ ፍቅረኛዋ ነው፣ ፍቅር ነበረባት፣ ተወዷለች። እና ይሄን ነገር ፈልጋም ሊሆን ይችላል ያደረገችው። እና ስለሷ አሁን ምንም እንደዚህ ነው እንደዛ ነው የሚል ነገር የለም። በሳቱ እኮ አይደል እንዴ? ቪዲዮ ላይ ያሳይቻለሁ እኮ አይደል? አሳይተኸኛል። ግን በቃ እኔ አሁን ስለሷ እሷ እንደዚህ ነው ተጎርታ ነው ልል አልችልም። በቃ ማለት እሷን ስለማውቃት ባህሪዋን በደንብ ስለማውቅ ምን አይነት አስመሳኝ እንደሆነችም ስለማውቅ፣ ግን ስለ ወንድሜ አሁን ምነግርህ ነገር ቢኖር ያን የተቀነባበረው ያው እሱ ጠፋ እንዲባል ምናምን ነገር ነው። ሞቷል ተብሎ እንዲታሰብ ጠፋ ተብሎ በኋላ ጠያቂ እንዳይመጣ ሞቷል ለማለት ያክል ነው አደጋው ምናምን ተቀነባብሮ እንደዛ የተደረገው። ግን የጠፋበት ምክንያት ደግሞ እንደነገርኩ እኔ ማለት በእርግጠኛ አይደለም፣ ግን ከአባቴ ጋር ስራዎችን ይሰራል ምናምን። አባቴ ደግሞ በጣም በጣም ኃይለኛ ሰው ነው፣ በጣም ማለት ነው። በቃ ማለት በጣም እኛ ፋሚሊ ውስጥ በቃ አልፎ ተርፎ ሌላ ሰው ላይም በጣም የሚፈራ ሰው ነው ማለት። ይህንን ነገር ከሌላ ሰውም ሰምተህ ሊሆን ይችላል። አዎ እንግዲህ የአክስትሽም ልጅ እንግዲህ ፌቨን እንደነገረችኝ አቶ ሞገስ ያን ለእንትን እንኳን ለፕሮግራም እንኳን እዚህ በሚጠሩበት ሰዓት ራሱ በጣም የሚያስጨንቁ አይነት ሰው ኩስትር ያሉ ሰው እንደሆኑ ፌቨን ራሱ ነግራኛለች። አዎ በጣም አስፈሪ ሰው ነው። በቃ ማለት ምንም አይነት ነገር ከሱ ፍቃድ ውጭ እኛ ማድረግ አንችልም። እኔ እንደዚህ 18 ዓመት ሆኖኛልና እንደዚህ ያደርጋለሁ እንደዚህ ወስናለሁ በራሴ እኔ ራሴ አሁን መወስነው ነገር የለም ህይወቴ ላይ ምንም አይነት ነገር እሱ ሲልና እሱ ሲፈቅድ ነውና ካሌብን በሱ ስር ነበረ። ሁሉም ነገር እሱ ነው እንዲያደርግ የሚያደርገው እንዲሰራ የሚያዝዘው ሁሉንም ነገር የሚያንቀሳቅስና ችግር ተፈጠረ። ስራ መሀል ላይ ችግር ተፈጠረባቸው ይመስለኛል። ያጠፋው ጥፋት ሊኖር ይችላል አላውቅም። ያንን ከዛ ያኔ በቃ እንደዚህ ሆኖ እሱ ጠፋ። ለእናቴ ደውሎ እንደነገርኩ መኖሩን ምናምን ያው እናውቃለን፣ ግን ደውሎ ምናምን አያውቅም ለረዥም ጊዜ። ከ3 ወር በኋላ አሁን ቅርብ ጊዜ አክስቴ እንደነገረችክ ደውሎ በህይወት መኖሩን ነገራት። ከዛ ያው አክስቴን ለራሱ እኔ አላውቅም ማለት ይሄንን ነገር አሁን አባቴ አክስቴ ይሄንን ነገር እንደነገረች ከእሷ ጋር እንዳወራክ ቢያውቅ እሷ ችግር ውስጥ ነው በጣም የምትገባው። እውነት ለምን መጀመሪያውንም ተጣልተዋል ከአክስቴ ጋር ሰላም አይደሉም። አባቴ ጭራሽ አይወዳትም አክስቴ በቃ ማለት ያው እሷ ደግሞ እንዴት ነው ብዙ ነገሮችን ለማጣራት ስለ ስራው ስለምን መጀመሪያውንም በፊትኛ ህፃን ሆነንም ትሞክራለች። እህቷን በጣም ነው የሚቀራረቡት። የእናቴ እህት ነች። እሷም እንግዲህ አክስትሽ ላይም የተፈጠረ ነገር አለ መቼም ታስታውሻለሽ። እንግዲህ በሰዓቱ ገንዘብ ለእናትሽ አበድራ የተፈጠረውን ነገር እንግዲህ አሁን ታማም ያለችው በዛ ነገር በተፈጠረው ምክንያት ነው። እንግዲህ በአባትሽ ምክንያት ነው
ከእህታቸው ጋር ሊቆራረጡ ባይችሉም አባትሽ ግን አሁን ድረስ ኃይለኛ እንደሆነ ሲነግሩኝ ነበር። እሳቸው ይለፍ ብለው ነገሩን ቢያሳልፉም ብዙ ነገር እንዳደረሰባቸው ያንቺ አባት ነግረውኛል። እንግዲህ ልክ ነህ ማለት እኔ አክስቴን በጣም ነው የምወዳት ማለት ለእኛ ቤተሰብ ለእኔም ለእናቴም በጣም ጥሩ ነች ማለት ብዙ ነገሮች ተፈጥሯል በዳዲና በእሷ መሀል ከብዙ ነገር አድርጓታል። እውነቱን ለመናገር እሷን በቃ ማለት እንዴት ነው ብዙ ነገር በቃ በሱ ምክንያት ብዙ ነገር አጣለች። ሀብቱ ንብረቶቿን ያጣችበት ምክንያት ለራሱ አለ በዳዲ ምክንያት እና ይሄ ሁሉ ነገር ሆኖ እንኳን እሷ እኛን አላራቀችንም፣ እህቷን አላራቀችም። አክስታችን ናት፣ ለኛ ጥሩ አክስታችን ነች። እኔ በጣም ነው የምቀርባት፣ ከኔ ጋር በጣም ቅርብ ነን እና ይሄንን ነገር ግን አሁን ላንተ እንደነገረችክ ሲያቅ ዳዲ በጣም እሷ ችግር ውስጥ ትገባለች። መጀመሪያውንም አይወዳትም። እሷ በቃ ማለት ከኛ ማራቅ ነው የሚፈልገው። እሷ አርቅም ብላ ቤተሰብ ብላ ስላራቀች ነው እንጂ አሁን እኔ ምን እንደሚፈጠር አላቅም። ለእሷ ራሱ እኔ በጣም ነው የፈራሁት። እኔ ልጁ ነኝ ያው ማለት ይሄን ያክል የከፋ ነገር ይሄንን ላንተ በመናገር የከፋ ነገር ሊያደርግብኝ አይችልም። ሜቢ ማለት ግፋ ቢል የሆነ ማለት ወይ ፋሚሊ ጋር የሆነ ቦታ ሄጂ ነገሮች እስከሚስተካከሉ መቆየት ይችላል። ካሌብ ያለበት ሁኔታ ሆነ ብሎ አባትሽ አጥፍቶት ነው ወይስ ማለት ካሌብ ራሱ ፈልጎ የጠፋበት ሁኔታ ነው ያለው? እንዴት ነው የምታስቢው አንቺ? በቃ እኔ ማለት እርግጠኛ መሆን አልችልም በዚህ መንገድ ታውቃለህ፣ ግን ይመስለኛል አባቴ ነው ማለት እንደዛ ያደረገው እንዲጠፋ ያደረገው። ለምን እንደሆነ ታውቃለህ? ስልክ በደወለ ሰዓት ለእናቴ ይሄንን ነገር መደወሌንም እዚህ እንደዚህ መኖሬንም ለእናንተ ማሳወቄንም ምንም አይነት ነገር እንዳትናገሩ ብሏል። ለአባቴ ምንም አይነት ነገር እኔ መደወሌንም ምንም ነገር ለአባቴ እንዳትናገሩ ብሎናል። ስለዚህ እሱን ፈርቶ ነው አሁንም እዛ ባለበት ሰዓት። ቆይ አባትሽ ማለት ካሌብ እንዳለ እንደምታውቀው አያውቅም ነው ወይስ እንዴት ነው? አይ ለምን እሱንም ማያውቃል እኮ ያው ፋሚሊያችን ያኔ የውሸት እንደሆነ እንትኑ እናውቃለን፣ ግን እናውቃለን በደንብ እሱን የውሸት ሞት እንደሆነ ምናምን እናውቃለን፣ ግን መደወል የለበትም እኛ ጋር መገናኘት የለበትም። በቃ እሱ ያስቀመጠው ቦታ አለ ይመስለኛል ማለት ነው። እና ለእኛ ምንም አይነት ነገር እንትን እንዳይል ስልክ ለማሚ ሲደውል ምንም አይነት ነገር እንደደወልኩም ምንም እንዳልኩኝ ለአባቴ እንዳትነግሪ ብሏታል። እሷ አስጠንቅቃ ለእኔ ነገረችኝ። ከዛ ደግሞ ያው ለእህቷ በጣም ስለምትቀርባት ለአክስቴ ይሄንን ነገር ነገረቻት ማለት ነው። እንግዲህ እናትሽ ካለባቸውም ጭንቀት አንጻር ነው ያለውን ነገር። ምክንያቱም ቅድም እዚህ ሲነግሩኝ የተፈጠረውን ነገር ሲነግሩኝ ነበረ። እናትሽ ተጨንቀዋል፣ የልጃቸው ነገር አሳስቧቸዋል። ነገ ከነገ ወዲያ ምን እንደሚደርስባቸው እኛም በራሳችን ተጨንቀናል። ምክንያቱም ነገ ከነገ ወዲያ ላይ የአንቺ ወንድም ወንጀል ሰርቶ ከሆነ ወይም ደግሞ ወንጀለኞች እያሳደዱት ከሆነ እነዛ ወንጀለኞች ነገ ምን አይነት ጥቃት ምን አይነት ጉዳት እንደሚያደርሱበት ምንም የሚታወቅ ነገር የለም። ስለዚህ የአንቺም እናት የተጨነቁት ይህን ነገር ነው። ልጃቸው ምን አይነት ሁኔታ ላይ እንዳለ ማወቅ ይፈልጋሉ። በዛ ላይ ሊያገባ የነበረ ሙሽራ ነው። ሊያገባ ሳምንት ሲቀረው ነው ይህ ነገሮች የተፈጠሩት እና ነገሮች ትንሽ እንግዳ ናቸው፣ ስብስብ ያሉ ናቸው። እሱን ተጨንቀው ነው እንግዲህ ከአክስትሽ ጋርም ሲደዋወሉ ሲያወሩ የነበረው እና በዛ መሀል ነው እንግዲህ አክስትሽ ልጅ ፌቨን ሰምታ ይህን ነገር እንግዲህ አሁን ለእኛም የተናገረችው። ለእኛ በእርግጥ ጥሩ ፍንጭ ሆኖልናል። ስለዚህ አሁን አንቺ በትክክል አሁን ካሌብ ያለበትን የምታውቂው ፍንጭ አለ? የምታውቂው ነገር አለ ወይስ እንዴት ነው? ምንም የማውቀው ነገር የለም። በቃ እሱ ያለበትን ቦታ ራኬብ ይኸውልሽ፣ አትደብቂኝ፣ ግድ የለሽም። ምንም እኔ ለወንድምሽ ይኸውልሽ ያለውን ፍትህ አሰጣለሁ። ተበድሎም ከሆነ ፍትህ እንዲያገኝ አደርጋለሁ። በድሎም ደግሞ በጣም የከፋ ነገር ይደርስብኛል ብሎም ፈርቶ ከሆነ የተደበቀው ሌላ ነገር እንደማይደርስበት ላጠፋው ጥፋት ብቻ እንደሚቀጣ ልነግርሽ እፈልጋለሁ። በቃ እኔ እኮ አሁን ከዚህ በላይ ማለት ብነግርህ ምንም የሚሆን ነገር የለም። ማለት እኔ ማሽ ነገር የለም። ማን ነው እንደዚህ ያደረገው? ከኋላ ገንዘብ እየሰጠ ይሄን ሁሉ ነገር ሲያደርግ የነበረው ምንም የሚመለከተኝ ነገር የለም። ስትፈልግ እሷ ሲጀመር ገደል ትግባ። በቃ ነገርኩህ። እኔ መጀመሪያውንም አልወዳትም አልፈልጋትም። እኔ ስለ ወንድሜ አሁን እሱን ነገር እናጣራለን። ምንም ችግር የለም። እሱን አጣርተን በመድረስ ባለብህ ነገር ድረስ። እኔ ስለ ቅድስት አሁን ምንም ብትሆን ያው እንደ ሴት ልጅ የደረሰባት ነገር ተበድላ ከሆነ አዝናለሁ፣ ግን ደግሞ ያም አይመስለኝም። በቃ እሷ ፈልገው ይመስለኛል ይሄን ነገር ያደረገችው። አንቺ ውስጥሽ ጥላቻ ስላለ ቅድስት የደሃ ቤተሰብ ልጅ ስለሆነች ይሄን ነገር እየተናገርሽ ሊሆን ይችላል። ምንም ችግር የለም። ነገሮችን እናጣራለን። ለአሁን ግን አንቺ የሰጠሽን መረጃ እንዳለ ሆኖ እስቲ ከፌቨንም ጋር ከአክስትሽ ልጅ ጋርም የተወሰነች ቆይታ ላድርግና ምክንያቱም እሷ እዚህ ነገር ላይ የሰማችው ነገር ካለ ብዬ እሷ ከዚህ ሌላ ምንም ልትነግር አትችልም ይመስለኛል። የነገረችው እኮ እዚህ ነገር እንኳን እንድደርስ ያደረገችኝ እሷ ነች። ስለዚህ ያው ስልክ ከአክስቴ ጋር ሲያወሩ ሰምታ ነው። አሁንም ደግሞ እዛ ስልክ መሀል ላይ ምናልባት የሰማችው ካለ የሚገኝበትን ቦታ የምታውቅ ከሆነ ከእሷ ጠይቃለሁ። አስፈላጊ ከሆነ ሁለታችሁም ደግሞ የተፈጠረውን ነገር የምታወሩ ከሆነ አንድ ላይ እንድታወሩ አደርጋለሁ እና እስቲ ለማንኛውም ወደ ተመልካቻችን ከፌቨን ጋር ደግሞ አንዳንድ ቆይታዎችን አድርጌ ተመልሼ የሚመለስ ይሆናል ማለት ነው። አሁንም እንግዲህ በትዕግስት አብራችሁ እንድትቆዩ ስል በአክብሮት እጋብዛለሁ። ውድ የገመና ቻናል ቤተሰቦች
አሁን ደግሞ ከፌቨን ጋር ተመልሻለሁ ማለት ነው። ያው ካሌብ ምን ሰርቶ ነው? ካሌብ ምን አድርጎ ነው እዚህ ነገር ውስጥ እንደዚህ መደባበቅ ያስፈለገው? እነዚህ ሁሉ ነገር መፈጠር ያስፈለጋቸው ለምንድን ነው የሚለውን ነገር እንግዲህ እያጣራን ያለንበት ሁኔታ ነው ያለው። ዛሬ እንግዲህ አንድ ተስፋ አግኝተናል፣ አንድ ፍንጭ አግኝተናል። ካሌብ በህይወት ስለመኖሩ አንዳንድ ጥቆሞችና አንዳንድ ፍንጮችን አግኝተናል ማለት ነው። ስለዚህ የተሻለ ነገር ደግሞ አግኝተን ካሌብ የሚኖርበትን አድራሻ ወይም ደግሞ ለምን እንደተደበቀ ይህንን ነገር ከጀርባ ማን ሲያደርግ እንደነበረው ቅድስት ያ ሁሉ ነገር የተፈጠረባትን ነገር ማን ሲያደርግ እንደነበረ ነገሩን እንደርስበታለን ብዬ አስባለሁ። ስለዚህ እንግዲህ ነገሮችን በማጣራት ላይ ያለ ነው። እስቲ እንግዲህ ደግሞ ፌቨን የምትነግረን ነገር ካለ ከእሷ ጋር ቆይታ ለማድረግ ወስነናል። እስቲ ፌቨን እንግዲህ ያው ራኬብ የነገረችኝን ነገር በተወሰነ በኩል ልነግርሽ ሞክሬያለሁ። ብዙ ነገር እነግራኛለች። ያው አንዳንድ ያላመንኳቸውም ያመንኳቸውም ነገሮች አሉ። እንደማታውቅ ነግራኛለች። ማለት ተገናኝተው እንኳን እንደማያውቁ ነው እየነገረችኝ ያለው እና ነገሮች ትንሽ እንግዳ ሆነውብኛል። በዚህን ያክል በህይወት መኖሩን እያወቁ አለመገናኘት ማለት ከባድ ይመስለኛል። ራኬብ ሙሉ ነገሩን ደብቃለች ብዬ ነው የምነግርህ። ማለት በደንብ ይገናኛሉ፣ ቀን በቀን ከካሌብ ጋር በደንብ ይገናኛሉ። የት እንዳለ እርግጠኛ ነኝ። እኔ በጣም እርግጠኛ ስለሆንኩ ነው። እንዴት ብዬ ልነግርህ? እኔ ለምን እየደበቁ እንዳሉ እራሱ እየገባኝ አይደለም። እኔ እናቴና ሮማን ከእህቷ ጋር ስታወራ እኔ እሷ እንደማልሰማት ምናምን ነው የምታውቀው፣ ግን ተደብቃ ስታወራ በደንብ ነው የምሰማት። እኔ በደንብ እከታተላቸዋለሁ ሲጀመር እና የሚፈልገውን ነገር ራሱ የምታቀብለው ራሷ ራኬብ ናት። ስለዚህ ካሌብ የሚፈልገው ነገር ሲኖር ራኬብ እየሄደች ታደርስለታለች ነው ራሷ እየሄደች ነው የምታደርስለት። እንዲሁም ደግሞ ቤት ራሱ እንደሚመጣ ሰምቻለሁ። ቤቱ ከእናት ቤት እናቴ ስታወራ ሰምቻታለሁ። እንዴት ነው ዛሬ መጥቶ ነበር ምናምን ትላታለች እናቴ ማለት ነው። እናትሽ ከማን ጋር? እናቴ ከሮማን ጋር ማለት ነው። ከእህቷ ጋር ነው ይሄን ነገር የምታወራው እና እሷ የሆነ የሚያስፈልገውን ነገር ምግብ ምናምን ራኬብ ናት ብዙ ጊዜ የሚያስፈልገውን ነገር የምትወስድለት እና ያንን ነገር ሁሉ ስታወራ ሰምቻታለሁ በደንብ ማለት ነው። እና አንድ ቀን እንዲሁም ምን አደረግኩኝ መሰለህ? ስልኬን ሪከርድ ላይ አድርጌ ምናምን አስቀምጬ ሄድኩኝ ማለት ነው። መወጣበት ቦታ ነበረ እና እናቴ እንደወጣሁኝ ካወቀች ሲጀመር ቀጥታ ሮማን ጋር ነው የምደውለው ማለት ነው። እና ያለውን ነገር ለማጣራት ምናምን እና ስልኬን ያው ሪከርድ ላይ አድርጌ ምናምን ቻርጅ ላይ አድርጌ ሄድኩኝ ማለት ነው። ቀጥታ ለሮማን ነው እንደገመትኩት ለሮማን ነው የደወለችላት ማለት ነው። ከዛ እንዴት ነው ደህና ነው ወይ ምናምን ብላ ትጠይቃታለች ማለት ነው። አዎ ዛሬ መጥቶ ነበረ፣ ደህና ነው፣ የሚያስፈልገውን ነገር ራሱ መጥቶ ይዞ ሄዷል፣ ሰው እንዳያየው ምናምን ምሽት ላይ ነው የመጣው አይነት ነገር ነበር። ያው ጨለማን ተገን አድርጎ ማለት ነው እንደዛ ነው የመጣው እያለች ስታወራ በደንብ ነው የሰማው ማለት ነው። እና አሁን እናቴ ይህንን ሁሉ ነገር እንዳደረግኩኝ እኔ ስለዚህ እናትሽ ራሱ ደብቀውኛል ማለት ነው። ምክንያቱም ደብቀዋል በቃ ምንም ነገር የነገሩኝ ራሱ እናትሽ ነገሩን ራሱ ካሌብ በህይወት መኖሩን ራሱ ያወቅኩት ከ3 ወር በኋላ ነው ብለዋል። እንደዛ ይመስልሻል? በደንብ ነው የምታውቀው። በቃ ከመጀመሪያውንም ታስቦ የሆነ ነገር ነው። በቃ ከመጀመሪያውንም እናቴም ታውቃለች። ራኬብም ያለች ነገር ፍጹም ስህተት ነው። በደንብ ቀን በቀን ነው የምታገኘው እኮ ነው የምነግርህ። ይደዋወላሉ፣ ሲቀጥል ደግሞ ይገናኛሉ። ሳይገናኙ ያለውን ሁኔታ ምናምን ምን አይነት ሁኔታ ላይ እንዳለ ምን እንደሚያስፈልገው በቃ ሁሉን ነገር ያወራሉ። ለምን ይመስልሻል ካሌብን እንደዚህ መደበቅ ያስፈልገው? እኔ ለምን መደበቅ እንዳስፈለገ እኔ አላቅም። እኔ አሁንም ከዛ አባታቸው ላይ ያ ሞገስ የሚባል አውሬ ሰውዬ ላይ አልወርድም። አሁንም ከሱ ራስ ማለት ነው። እንግዲህ እኔ አውሬ የሆነ ሰው ነው እና እንግዲህ የሆነ የፈጠረው ሴራ ይኖራል ብዬ ነው የማስበው። እሱ ይሄ ሁሉ ነገር የሱ ሴራ እያላችሁኝ ያላችሁት ያው እሳቸውን እንደሚያስፈሩ እንግዲህ እሳቸው ኃይለኛ እንደሆኑ እየነገራችሁኝ ያላችሁት እና ይመስለኛል የወንጀል ስራ ውስጥ ሳይተሳተፉ አይቀሩም መሰለኛል። ለምንም ነገር የማይመለስ ሰው እኮ ነው እንዴ! ወንጀል ውስጥ በጣም ብዙ ወንጀል ውስጥ አለ እኮ ነው የምልህ። ያልተጣራ በጣም ብዙ ወንጀል አለ ማለት እኔ አሁን ዲቴይል ምንም የማውቀው ነገር ስለሌለ ይሄ ነው ምልህ ነገር የለም። ግን በጣም ብዙ ወንጀሎች ውስጥ እጁ እንዳለበት ነው የምነግርህ። ማለት ከብዙ ሰዎች የህይወት ከብዙ ሰዎች የህይወት መበላሸት ከግምትሽ አንጻር ማለት እንደው አንዳንድ ከሰማሻቸውም ካገጣጠምሻቸው ነገር እንደው አንዳንድ ነገሮችን ለመረዳት እንሞክርና ካሌብ ስታስቢው ምን ይመስልሻል? ወንጀል ሰርቶ ሆነ ብሎ የተደበቀ ይመስልሻል ወይስ ሌላ ከጀርባ ያለ ታሪክ አለ ብለሽ ታስቢያለሽ? እኔ እንግዲህ አሁን ይሄ ነው ልልህ አልችልም። ማለት ምናልባት ወይ
የቅድስት ሁኔታ ላይ እሱ እጁ ሊኖርበት ይችላል ብዬ ገምታለሁ። እኔ 2 ግምቶች ነው ሊኖሩኝ የሚችሉት። ማለት በዋናነት ማለት ቅድስት ያው እንደነገርኩህ እንግዲህ ተደፍራለች፣ ባለፈውም ብለኸኛል አይደለ? ተደብድባለች፣ ብዙ ነገር ሆናለች። እንግዲህ በጣም የሚያምር ፊቷ በጣም ብዙ ነገር ፊቷ እንዲበላሽ ብዙ ነገር ሆኗል አይደለ? ስለዚህ ከዚህ ሴራ ላይ ምናልባት እጁ ይኖርበታል ብዬ አስባለሁ። ለምን እንደዚህ ማድረግ አስፈለገው? ማለት የሚወዳት ከሆነ ይወዳታል፣ ግን ደግሞ ከቀድሞ ፍቅረኛዋ ጋር የሆነ ግንኙነት አላቸው የሚል ጥርጣሬ ነበረው። በትንሹም ቢሆን በጭምጭምታ መልኩ ሰምቻለሁ። እና ምናልባት ተስማምቶ እኮ ይህን ነገሮችን አሁን ከቅድስትም እንደጠየቅኩት እንግዲህ ያውቃል፣ ነገሮችን ያውቃል፣ ያለውን ነገር እንግዲህ ጨርሳ እንደሄደች ነው የሚያውቀው። እና አሁን መሀል ላይ ምን ተፈጥሮ እንደዚህ አይነት ነገር እንድልብ ይችላል? እሷም ደግሞ በጠየኳት ሰዓት ከቀድሞ ፍቅረኛዋ ጋር ምንም አይነት ግንኙነት እንደሌላትና የታገተችው ራሱ አሁን እኮ በእሱ ነው፣ በቀድሞ ፍቅረኛዋ የታገተችው። እና ነገሮች የሚመስሉ አይደሉም። ለምን ይሄንን ነገር እሱ ከሆነ ያሳገታት ለምንድነው በቀድሞ ፍቅረኛዋ ማሳገት ያስፈለገው? በቀድሞ ፍቅረኛዋስ ማስደፈር ያስፈለገው ለምንድን ነው? አላቅም። እንግዲህ ምን አለ መሰለህ የቀድሞ ፍቅረኛዋ ያው ከእሷም ጋር በትንሹ የሆነ ጊዜ ለማውራት ሙከራ አድርገን ነበር እና የሆነ እሱን ትታው ስለሄደች እና ከካሌብ ጋር ስለሆነች ምናምን የሆነ እንደከፋው እንደደበረው አይነት ነገር ሲዝትባት አይነት ነገርም እንደነበረ እና ወደ እሱ ህይወት ድጋሚ መመለስ እንዳለባት እና ፍቅራቸውን ማስቀጠል እንዳለባቸው በተደጋጋሚ ይህን ነገር ይለኛል ትለኝ ነበረበት። እንደዛ ለኛም ብላናለች፣ ያንን ነገር እንደሚላት ነግራናለች። ግን ከእሷ ደግሞ በቃ አሁን ከካሌብ ጋር ነው የምቀጥለው፣ ከካሌብ ጋር ትዳር ውስጥ ልትገባ እንደሆነ እና ጥሩ ፍቅር ልትመሰረት እንደሆነ ስላመነችበት ከዛ ጋር ያለውን ነገር ምንም አይነት እንትን መቀጠል የሚፈልገው ነገር በእሷ በኩል ጨርሳለች፣ በእሷ በኩል ጨርሳለች። እሱ ግን ከእሷ ጋር ያልጨረሰው ነገር ነበረ እኮ ከካሌብ ጋር ምን ያያይዘዋል ብዬ እና ካሌብ ማለት ነው። እና ካሌብ በተደጋጋሚ ያው እሱ እንደነገርኩ ቴክስት ያደርግላታል፣ የቀድሞ ፍቅረኛዋ ማለት ነው። ቴክስት ያደርግላታል በተለያየ ስልክ፣ ያው ብሎክ ታደርገዋለች በተለያየ ጊዜ፣ ግን በተለያየ ስልክ ደግሞ ይደውልላታል ማለት ነው። እና ይሄን ጊዜ እሱ ደግሞ ሆን ብለሽ ነው አንቺ ይሄን ነገር እያደረግሽ ያለሽው የሚል ብዙ ጊዜ ለጥል ምናምን ይዳረጉ ነበረ፣ ይጨቃጨቁ ነበረ በዚህ አማካኝነት ማለት ነው። አዎ በዚህ አማካኝነት እና እኔ ስለወደድኩ መሰለኝ ሁሉን ነገር ትቼ ያው ትዳር እስከመመስረት ድረስ የደረስኩት እና ለምንድን ነው የምጠረጥረኝ በሱ ምናምን። እንደው አንቺ ከካሌብ ጋር ቅርበት አለሽ እና ካሌብ ምን ይመስልሻል? እስቲ ማለት ስለሷ የሚያስበው ወይ ደግሞ ስለሷ ያለው ነገር በቃ ከሱ ጋር እንትን ትልብኛለሽ ብሎ ነው የሚያስበው እሱ ማለት ከሱ ጋር ልትመለስ ትችላለች የሚል ግምት አለው። ከእንደገና ደግሞ ከጀርባው ያው ከሱ ጋር በፍቅር እያወራች እንደሆነ ምናምን ነው እየገመተ ያለው እና በተደጋጋሚ ያው እኔም ላረጋጋው ብዙ ጊዜ ሞክር ነበረ። ይናደዳል በጣም ምናምን እና እንዴት ከሱ ጋር ያላትን ነገር ሳጨርስ ነው ወይ ወደ እኔ ህይወት የመጣችው ምናምን ብሎ ብቻ በጣም ይወዳታል እኮ። ግን የቅናት እንግዲህ አሁን ይመስለኛል ይህንን ነገር አብዛኛውን ነገር የምትመርዘው እህቱ ነች እና ማለት የአለፈ ታሪኳን ሁላ እየመረመረች ውስጥ ያለውን ነገር እያጣራች ለሱ ታቀብላለች እና የውሸት ታሪክም እየጨማመረች ትነግረዋለች ይመስለኛል እህቱ። እና ማለት እዚህ ነገር ላይ በእርግጠኝነት ከጀርባ እጇ እንዳለበት እርግጠኛ ነኝ። እንግዲህ ራኬብ እጇ ይኖርበታል ብዬ ነው የማስበው። ለቅድስት እንደዚህ መሆን ይሄ ሁሉ ነገር መፈጠር እጇ ይኖርበታል ብዬ አስባለሁ። ግን ካሌብ ከዚህ ሁሉ ነገር መሸሽ ለምን ዝም ማለት እንደፈለገ ለእኔ በጣም እንግዳ ነው እና እስቲ ምናልባት እንደው እሷንም አሁን ራኬብን አስገብቼ ያለውን ነገር ሁለታችሁ አብራችሁ ስታወሩ መሀል ላይ ምናልባት እኔም አንዳንድ ነገሮች ላገኝ ይችላለሁ እና እሷን አስገብቻት ባወራት ምን ይመስልሻል? በጣም ደስ ይለኛል። እንደውም እኔ ፊት ለፊት ላወራት እፈልጋለሁ እሷን ራሱ ማለት ነው። ለምን እንደዚህ እየዋሸች እንዳለች ምናምን ካሌብንም አላገኘውም ለምን እንደምትል ብቻ ስለ አባቷም ያለውን ነገር ለምን እንደምትደብቅ ፊት ለፊት ብናወራ ደስ ይለኛል በጣም። እሺ ምንም ችግር የለውም። እሷን ማስገባት ይሆናል። እንግዲህ ውድ ቤተሰቦች ያው የተፈጠረውን ነገር እንደሰማችሁት ነው ማለት ነው። ስለዚህ ሁለቱ ደግሞ እስኪ ይምጡና ያለው ነገር ምንድን ነው በመሀልስ ይህ አሁን ካሌብ የተባለው ልጅ እንግዲህ ያጠፋበት ሁኔታ ነው ያለው እና የት ነው ያለው የት ነው የሚገኘው የሚለውን ነገር አንዳንድ ነገሮች ስለሱ ፍንጭ ማግኘት እፈልጋለሁ። ስለዚህ ካሌብ ምን አይነት ሁኔታ ላይ ምን አይነት ቦታ ላይ ይኖራል የሚለው ነገር ለእኛ በጣም እንግዳ ስለሆነ ምናልባት እንግዲህ ሁለታችሁ ቆይ እንደውም እዚህ ጋር ስለ ቦታው ምናምን ነገር ስታወራ አንድ ነገር ትዝ አለኝና ይመስለኛል እኔ ካልተሳሳትኩ ካሌብ ያለበትን ቦታ እኔ ራሱ በትንሹ ቢሆን የሰማው ይመስለኛል። ያለበትን ቦታ ግን ራኬብን አሁን ስገባ ጠይቃት በደንብ ታውቃለች ያለበትን ቦታ ማለት ነው። ያለበትን ቦታ እሷማ መቼም ታውቃለች። ያው ስገምትም እቃ ምናምን ታደርስ ከሆነ በደንብ ያለበትን ታውቃለች፣ ትረዳለች ብዬ አስባለሁ። ስለዚህ አንቺም የሰማሽው ፍንጭ አለ ነው የምትይው? አለ ሰምቻለሁ።
እናቴ ስታወራ ማለት ነው። እና ግን አሁን እርግጠኛ ስላልሆንኩኝ ችግር የለውም። ያንን አድራሻ ለእኔ ለባልደረቦች የተሰጨልኝና አሁን ሄደው እነሱ ማጣራት ያደርጋሉ። እኔ ከእናንተ ጋር ቆይታ አደርጋለሁ። እንዲሁም ደግሞ ራኬብም ደግሞ የምትሰጠኝ መረጃ ካለ እስቲ ከእሷም ጋር ያለውን ነገር ሰምተን እንመለሳለን ማለት ነው። ስለዚህ አንቺ ግን ለባልደረቦቼ መረጃውን አድራሻውን ትሰጨልኛለሽ። ራኬብም ትምጣና እንግዲህ ከእሷ አድራሻውን ትወስዳላችሁ፣ ራኬብን ታስገቡልኛላችሁ ማለት ነው። ና ችግር የለም። ውድ ቤተሰቦች ያው ተመልሰን መተናል ማለት ነው ከአንዳንድ ቆይታዎች በኋላ። እንግዲህ ራኬብም ከአንቺ ጋር መጀመሪያ አንዳንድ ነገሮችን አውርተን ነበረ። አሁን ደግሞ ከፌብን ጋር አንዳንድ ቆይታዎችን አድርገን የተወሰነ ፍንጮችንም ከእሷ ሰምቻለሁ። አንቺ ግን ብዙ ነገር እየደበቅሽኝና እየዋሸሽኝ እንዳለ ነው እንግዲህ እየተረዳሁ ያለሁት እና ከዚህ በላይ እኔና አንቺ እንደዚህ መወሻሸትም መደባበቅም የለብንም እና ይህ ነገር ለወንድምሽ ነው። ወንድምሽ ነገ ያለበት ነገር አስከፊ ነው የሚሆነው። ነገ ትልቅ ጉዳት ይደርስበታል። ስለዚህ ከዚህ ነገር መውጣት መቻል አለብን። እባክሽ ያለውን ነገር ንገሪኝ። ምክንያቱም ከእሷ ብዙ ፍንጮችን አግኝቻለሁ። ልክ እኔ እኮ ማውቀውን ነገር ነገርኩ አይደለ? ማለት በቃ ማውቀውን ነገር ነገርኩ። ስለ ወንድሜም በህይወት እንዳለ የማውቃቸውን ነገሮች ነገርኩ። ከዚህ በኋላ ያለውን ነገር ደግሞ አጣርተህ አንተ ከአባቴን ጠይቀህም ቢሆን መድረስ ያለብህ ደረጃ ላይ መድረስ ያለብህ አንተ ነህ። እኔ አታስጨንቀኝ እየደጋገምክ ከባለፈው ቀን ጀምሮ እኔ እኮ ብዙ ነገሮችን እየተወኩ ነው ማለት ነው። ገንዘብ ስላላቸው ነገሩን በገንዘባቸው ለመደባበቅ እየሞከሩ ነው። ይህ ነገር እኔ እናንተ ቤት እንኳን መጥቼ እንዴት እንደተፈጠረ አይተሻል። አባትሽ ሊያወሩኝ ፈቃደኛ አይደሉም እና ከውጭ እንኳን ተደውሎልኝ ከህግ ቦታ ላይ ተደውሎልኝ ነው ምንድን ነው እየሰራ ያለው ከዛ ቦታ ውጣ የተባልኩትኝ እና ማለት አባትሽ ምን ያህል እጃቸው ረጅም እንደሆነ ተረድቻለሁ። እሱ ነግሬሃለሁ። እኔማ አባቴ በቃ ምንም ነገር ማድረግ የሚችል ሰው ነው። ነግሬሃለሁ። በቃ ማለት በጣም ኃይለኛ ሰው ነው። ዝም በይ አንቺ ስለ አባቴ ምንም ነገር እንድትናገር ይልሽ ባንቻ ተናገሪ። በቃ ካሌብን እንደምታገኝ አንቺ ስለምን ነገር ነው የምታወሪው? ግን ምንድነው ችግርሽ? አንቺ ሚስጥር የሚባል ነገር አታውቂም። የቤተሰብ ሚስጥር የሚባል ነገር አታውቂም። ዝም ብለሽ ላገኘሽ ሰው ይዘሽ ነው የምታወሪው። የኛ ህይወት እኮ የተበላሸው የእናቴና የኛ ህይወት የተበላሸው እኮ በእናቴ እና አባቴን በዚህ መንገድ ነው አንቺ የምትበቀው። የኛም ቤተሰብ በዚህ መንገድ ነው አባቴ አትበይ። ሰው ስለአባቴም ይኸውልሽ፣ ስለአባቴ አንቺ ማንም ሰው ስለ አባት መጥፎ ነገር ማውራት አይችልም። እንኳን አንቺ ማለት ነው ልጅ ነሽ። አንቺም ለነገሩ ሌላ ምን አዎ የሱ ልጅ ነኝ። እኔ እናንተ እንድትጣሉ አይደለም ይኸውላችሁ የነበራችሁን ወዳጅነት ላጠፋል ምንም እሷ ከሷ ጋር ያለኝ ወዳጅነት ቢቀርም ይቅር። እኔ ግን ማለት ነው የኔን እናቴን አባቴን ማንም ሰው ቤተሰቦች እንዲናገር አልፈልግም። እሷ ምን ስለሆነች ነው አባቴ አባቴ ገንዘብ መሰለኝ እንደዚህ ሰው የሆናችሁት አይደል? ያንን ማስመለስ ከቻልሽ አስመልሽ። በቃ አስመልሽ። ይሄን አባቴ አትይም እንዴ? አባት እንዳለው ሰው በደንብ ነው የምለው። ስለ አባቴ በደንብ ነው የማወራው። ለምን እንደዛ የሚባል አባቴ ላይ ተረጋጉ። አሁን እዚህ ጸብ ውስጥ ልንገባ አይደለም። እኔ እናንተን የጠራኋችሁ ይኸውልህ፣ አሁን እሷ ማለት ነው ምን እንደሆነ ታውቃለህ። ዝም ብላ ነው የምትወሸክት። ምን የምታወራው ነገር የምታውቅ አይመስለኝም። ሚስጥር የሚባል ነገር አታውቅም። በቃ ዝም ብላ ቅድምም በእሷ ምክንያት ይኸውልህ፣ አክስቴ ምን እንደሆነች ታውቃለህ። ለእናቷ ሲጀመር ያላዘነች ሰው መጀመሪያም እኮ እናንተ ሞቷል ብላችሁ ነው አይደል ስትደብቁ የነበረው። እሷ ግን እንዳልሞተ ነገረችኝ። ከዛ ነገሩ እየታመነ ሲመጣ እንዳልሞተ ነገራችሁ። ነገርንህ በቃ ይሄን ነገር አሁንም ደግሞ እሷ የነገረችኝ ቤት እንደሚመጣ ያሰማችሁን ነገር እንግዲህ ነግራኛለች። ታገኘዋለች በስርዓት እኮ ነው። ምን ስለምን ቀናቀን ነው የምታወሪው አንቺ? ዝም ብለሽ ለምንድን ነው ምግብ ምናምን ሁሉ የምትወስጂለት? ይሄን ነገር ከየት ነው የሰማሽው? ታውቂም አይተሽኛል። ሶስት ባለፈው ቆይ የበዓል ጊዜ ማለት ነው የጾም መያዣ ጊዜ ዶሮ አምሮኛልና ስለዚህ አምሮኛል ብሎ ሰርቼ ላኩለት ለራኬብ አላለችም እናትሽ? እና ይሄ ነገር ከሰማሽ ለምን የምታውቂው ቦታውን ካወቅሽ ለምን አንቺ ቦታውን አትነግሪኝ ታዲያ? የሰጠችን አድራሻ አለ። እሱን አድራሻ ይኸውልሽ አሁንም ቢሆን እኔ ባልደረቦቼ ፍለጋ እያደረጉ ነው። ምን አለ መሰለህ እዚህ ጋር ማለት ነው ነገርኩ፣ ማውቀውን ነገር ላንተ ነገርኩ። ከዚህ በኋላ ያለውን እሷ የምትቀባጥረውን ነገር ይዘህ እኔን አታስጨንቀኝ። እሷ ዝም ብላ ነው የምታወራልክ። ለወንድምሽ እኮ ነው እንትን የምንለው አይደል እንዴ? ወንድምሽ እኮ ከዚህ ነገሮች መውጣት ስላለበት ነው። ምንድነው የተፈጠረው ነገር? ወንድምሽ ያደረሰው በደል አለ? የሰራው ወንጀል አለ? የሰራው በደል ወንጀል የለም። እንደዛ ማለችክ እንዴ? ወንጀለኛ ነው ማለች እሷ። እንደዛ አላለችኝ። የሰው ስም ማጥፋት ይዛለች እኮ በቃ። እንደዛ ያለችኝ አይደለም። ነገር ያደረገው እሱ ሊሆን ምን እንደሆነ ችግሩ አላውቅም። በእኛ ይመስለኛል በእኔ ምናምን ትቀናለች ማለት እንደኛ ሆና ባለመኖሯ ትቀናለች ይመስለኛል። ከበፊትም አትፈልግም። እኔ ሲጀመር እነሱ ቤት ሄደው ምናምን ማለት ነው አክስቴን ብዬ ነው እንጂ እሷን ብዬ አይደለም። ችግር አለባት ከኛ ጋር አትፈልገንም። ይኸውልሽ አሁን እሱን እኔ የእናንተን ጸብ የድሮውን ጸብ ለማንሳት አይደለም። አሁን እዚህ ጋር ስለ ካሌብ ነው። ካሌብን ሳገኘው ደግሞ ከጀርባ ያሉትን ወንጀለኞች ማግኘት አይቀርም። ምክንያቱም እነዛ ቅድስት ላይ በደልን የፈጸሙ ሰዎችን አገኛቸዋለሁ። በእርግጠኝነት እነዛን ሰዎች አገኛቸዋለሁ ይመስለኛል።
ከቅድስት መደፈር ጀርባ ራሱ ይህን ሴራ ሆን ብላ ራሷ ያቀነባበረችውም ይመስለኛል። ስለምን በጣም ነው ጠላት ይሄንን ያውቃል። እሱም አንቺ መናገር አይጠበቅብሽም። ግን ይኸውልሽ አንቺ ማለት ነው ሙሉ ለሙሉ አሁን ፋሚሊውን የቀረችሽ እናቴ ናት። በቃ ሙሉ ሁላችንም ወንጀለኛ አረግሽን እኮ በቃ ባንቻ አባቴ ወንጀለኛ ነው፣ ወንድሜ ምን በቃ እንኳን ሆንኩኛው የአባቴ ልጅ ነኝ። አባቴ ደግሞ ባንቻ አይጠራም። እውነቱን ስነ ተረጋጉ። አሁን ይላችሁ ቃሚ ዝም በይ ወደዛ። አንቺ ነሽ ቆሽሻል ቃሚ የኔ አባት ታውቂያለሽ። ሲጀመር ክብር ያለው ማንም ሰው የሚያከብረው ዝቅ ብሎ የሚኖርበት አባት ነው ያለኝ። ክብር ያለው እባካችሁ ለምን ነው የማታዳምጡኝ? እኔ ለምን ነው እናንተ ዝም የማትሉኝ? ልክ እሷ እኮ ነች ነገር የምትፈልገኝ። እኔ እኮ ዝም ብዬ ሲጀመር እኔ ከእሷ ጋር ማፊን የምካፈትበትም ሰዓት የለኝም። ግን እሷ ነች እኮ ይኸውልሽ ያለውን ጸብ እናቁም። ሌላው ነገር ችግር እንዲፈታ የምትፈልጊ ከሆነ ካሌብ ያለበትን አድራሻ ስጭን። እኔ ካሌብን ላዋራው ግድ የለሽም። እኔ የህግ አካል ይዤ አልሄድም። አስፈላጊ ከሆነ ካሜራም ይዤ አልሄድም። ግን ቆይ አንቺ ተረጋጊ እባክሽ። ምንድን አፍሽን የምትከፍቺው ግን በኢየሱስ እባክሽ። በቃ የትም የለመድሽው በየሰፈሩ እየዘሽ መክፋት እኔ ጋር ተረጋጊ። ተረጋጉ እባካችሁ። ልክ እንድነግር የምትፈልግ ከሆነ ሁሉንም ነገር እሷን አስወጣት። ላስወጣት ነው እኔ እሷን። የቤተሰብ ሚስጥር የሚባል ነገር አለ፣ ብዙ ነገር። እሷ ደግሞ መስማት የሌለባት ነገር አለ። ስለዚህ እነግርሃለሁ፣ እሷን ግን አስወጣት። ምንም አላውቀውም። አንዴ አንቺ ውጪ ቆይኝ። አንቺ ቤተሰብም ስላሉን ሽቶች ነው የምፈልገው። ለሰጠሽኝ ነገር ላደረግሽልኝ ክብር አመሰግናለሁ። እንድትናገር አደርጋለሁ። የአባትሽን ሌብነት በደንብ ንገሪኝ። ተነሽ እባክሽ። ወንጀለኛ አባቴ ሌባም አልሆነም። እባክሽን ፌ በእናትሽ ተነሽ። የኛ ቤተሰብ አለሽ። እባክሽን ከባልደረቦች ጀርባ ወደ ውጭ አስወጡልኝ። እዛው መኝታ ቤት አስገቧትሽ። ራኪብ ይኸውልሽ አሁን ከዚህ በላይ መደባበቅ የለብንም አይደል እንዴ? አዎ በቃ አሁን እነግርሃለሁ እኮ ይኸውልህ፣ አሁን እኔ በምን እንደተናደድኩ ታውቃለህ? እሷ አንዳንዴ የሚነገርና ማይነገር ነገር አለ። ስለ ቤተሰብ ስለ አባቴ የምትናገረው ነገር አባቴ እነግርሃለሁ፣ እኔም እኮ ኃይለኛ ነው እንደዚህ ነው፣ ግን ሌባ ነው እንደዚህ ነው። ይሄ ነገር አስፈላጊ አይደለም። ሲሰርቅ አላየችውም አባቴ። በቃ እሺ ችግር የለውም። አሁን እኔ ስለ አባትሽም እናንተ ያው የውስጥ ጸብ ስላላችሁ ለዛ ነው ስለ አባትሽም ሌብነት ስለምንም ላወራ አይደለም የመጣሁት። ግን ወንድምሽ ይኸውልሽ ወንጀል ሰርቶ ከሆነ የተደበቀው ችግር የለም። ለሱ ወንጀል ሌላ አይነት ቅጣት ሌላ እንትን ይደርስብኛል ብሎ ፈርቶ ከሆነ ችግር የለም። እኔ አግባብቼ ያደረገውም ነገር ከምን አንጻር ነው የሚለውን ተግባብተን እና እሱ አውርተን ነገሮች እንዲቀሉ ማድረግ እችላለሁ። ሁለተኛ ደግሞ ወይ ደግሞ የሚያሳድዱት ሰዎች ካሉ እነሱን ለመሸሽ ብሎ ከሆነ የተደበቀው ችግር የለም። እነዛን ሰዎች ለፍትህ እናቀርባለን፣ እሱን ነፃ እናወጣዋለን ማለት ነው። ወይም ደግሞ ከአባትሽ ጋር በተፈጠረ ጸብ ይሆናል ብዬ አላስብም። ምክንያቱም ቤትም እንደሚመጣ እንግዲህ ነግራኛለች ፌቨን፣ አንቺም ደግሞ እዛ እንደምትሄጂ ነግራኛለች። እና እባክሽን ከካሌብ ይህን ሚስጥር መስማት አለብን። ነገሮችን ማለት አብራርተን ያለውን ነገር መረዳት የምንችለው ከራሱ ከካሌብ ነው። ምክንያቱም አባትሽ ማብራራት ይችሉ ነበር፣ አባትሽ ግን ይህን ነገር ለመንገር ፈቃደኛ አልሆነም። አሁን ግን ልትነግሩን የምትችሉት እናንተ ናችሁ። በእናንተ በኩል ነው አሁን ነገሮችን ማግኘት የምንችለው። ስለዚህ እባክሽን ተረጋጊና አስቢበት። ካሌብን እናግኘው፣ ወይም ደግሞ አንቺ የሆነ ቦታ ቅጠሪልኝና አንዴ ብቻ አውርቼው ማለት መለያየትም እንችላለን። አንቺ ባለሽበትም መሆን ይችላል አስፈላጊ ከሆነ በቃ። እሺ ማለት አሁን ያው ሁሉንም ነገር ስላወቅ እኔ ምንም ልደብቅ ካልችልም በቃ እሷ እንዳለችው ነው። ፌመን እንዳለችው ቤት ይመጣል፣ ካሌብን እናገኘዋለን። እኔም ሄጄ አገኘዋለሁ። ያለበትን ቦታ አውቃለሁ። ይሄ ነገር የሆነው ለምን እንደሆነ ታውቃለህ? አባቴና እሱ አባቴም ያውቃል ይሄንን ነገር። ያው ምንም የሚደበቅ ነገር አይደለም። ግን ከአባቴ ጋር ተጣልቶ ምናምን አይደለም ይሄ ነገር የሆነው። አባቴና እሱ የሚሰሩት ስራዎች አሉ። ብዙ ስራዎች እንደሚሰሩ ቅድም ነግሬካለሁ። እዛ ስራ ላይ የተፈጠረ ችግር ይኑር ምን ይሁን አላውቅም፣ ብቻ ግን ይሄን ነገር እንዲሆን ተፈልጎ ነው እንጂ አባቴ በግድ አስቀምጦት ደብቆት አሳግቶት ወይ አባቴ የሆነ ነገር አድርጎት አይደለም። በቃ ከአባቴ ጋር ተስማምቶ ያደረጉት ነገር ነው። ካሌብ ከዚህ እንዲርቅ በቃ ከኛ ርቆ አሁን የለም ሞቷል ተብሎ አይደል ሌላ ሰው የሚያውቀው፣ እኛ ጋር ደግሞ መታየት ስለሌለበት ርቆ እንዲኖር ነው ያደረግነው። እኛ ፋሚሊዎቹ ከኛ ርቆ እኛ በፈለግን ሰዓት እንድናገኘው፣ እሱም ተደብቆ አንዳንዴ ቤት ይመጣል ያገኘናል ምናምን። በቃ ይሄ ነው ያለው ነገር እና ምንም ችግር የለውም። ያው አንተም እንዳልከኝ ወንድሜ ሌላ ነገር ውስጥ ማታስገባው ከሆነ ምንም አይነት ጉዳት የማይደርስበት ከሆነ እንድታገኘውና ስላለው ነገር እንድነግርህ ማድረግ እችላለሁ። ምንም ችግር የለውም። እኔ ወንድምሽ ሌላ አይነት ጉዳት እንዲደርስበት ወይም የተለየ ነገር እንዲደርስበት አላደርግም። ግን ወንድምሽ ማለት ላለው ነገር መልስ እንዲሰጠን ከጀርባ ላሉት ነገሮች ለእያንዳንዳቸው እሱ ጋር ነውና መልሶ አንድ አውርቼው ማለት የሚነግረኝን ነገር ልስማና ከዛ በኋላ ወደ ፈለገበት መሄድ ይችላል። ማለት እዚህ ነገር ውስጥ ወንጀል ካልሰራ ምን ካላለ እኔ ከእሱ ጋር ምንም እንትን የለኝም። ግን እዚህ ነገር ጀርባ ላይ ያሉትን ሰዎች ጥቆማ ይሰጠኛል ብዬ አስባለሁ። እና እባክሽን አንቺም አስቢበት፣ ያለውን ነገር አስቢበትና ወይ ደግሞ እንድንገናኝ የሆነ እድል አመቻችልኝ፣ የሆነ ቦታ አመቻችልንና እኔና እሱ እንገናኝ። ስለዚህ ያችን ነገር እናውራና እባክሽን ከዛ በኋላ ያለውን ነገር እንግዲህ
እኔና እሱ ተወያይተን የምንፈታው ነገር ይሆናል ማለት ነው። ተግባባን? አዎ ተግባባን። ችግር የለውም። እሺ እንድታገኘው እረዳካለሁ። ግን በቃ የምነግርህ ነገር እኔ አባቴ ምን ያክል መጥፎም ሰው ሊሆን ይችላል ማለት ለሌላ ሰዎች አሁን እሷ እንደምትለው ሌላ ሰው ላይፈልገው ይችላል፣ ላይወደው ይችላል። ግን ለእኔ አባቴ ነው፣ በጣም የምወደው አባቴ ነው እና አባቴም ላይ ወንድሜ ላይ ማንኛውም እናቴም ላይ ምንም አይነት ችግር እንዲፈጠርባቸው ነገር እንዲደርስባቸው አልፈልግም። ለዛም ነው እኔ እኮ አሁን ልርዳሽ ነው በቃ ማለት የተፈጠረውን ነገር እኔ ልርዳሽ፣ ወንድምሽ ችግር ውስጥ ገብቶ ከሆነ ከችግር ውስጥ ላውጣው ነው እያልኩ ገባኝ። እሱን ያልከው ምክንያቱም ቅድስትም እንግዲህ ሞተች ተብላ ሞተች ከተባለችበት ከዛም ተዋት አይደለም እሷም ብትሆን ለእናቷ ልጅ ነች። እንዳንቺው እናቷ ትወዳታለች፣ እንዳንቺው ቤተሰቧ ይፈልጋታል እና ስለዚህ እሷንም ካለችበት አውጥተናል። የእሷንም ችግር ደግሞ መፍታት መቻል አለብንና ስለዚህ ወንድምሽን እንዳገኘው እድል ታመቻችልኛለሽ። ይህንን ነገሮች አስቢበት፣ አንቺም ተረጋግተሽ አስቢበት። ከቻልን ዛሬ ካልሆነ ደግሞ ነገ ይህን ነገር እናደርጋለን ማለት ነው። ተግባባን? ችግር የለውም። እሺ። ስለዚህ ውድ ተመልካቾቻችን እስካሁን ያለነውን ቆይታ እንግዲህ እንደተመለከታችሁት ነው ማለት ነው። ካሌብ ያለበትን አንዳንድ ፍንጮችን እንግዲህ አግኝተናል ማለት ነው። እንግዲህ በቀጣይ ደግሞ ካሌብ ምን አይነት ሁኔታ ላይ ነው፣ ለምንድን ነው ካሌብ የተደበቀው የሚለውን ነገር የምንሰማ ይሆናል ማለት ነው። ሁሌም እንደምንለው እንግዲህ ሀሳብ አስተያየታችሁን መስጠታችሁን አትዘንጉ። ስለተፈጠረው ነገር ይህ ነገር እንደዚህ ቢሆን በዚህ በኩል እንደዚህ ብታደርጉ ብላችሁ ሀሳባችሁን ለእኛ መለገሳችሁን አታቆሙ። ስለነበረን አብሮነት ግን ከልብ እያመሰገንኩኝ ለዛሬው እንግዲህ በዚህ ያበቃን እላለሁ። እናመሰግናለን። ቸር ቆዩልን።